በቀራንዮ ላይ ታየ። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የአዲስ አበባ ከተማ አርሶ አደርና ግብርና ልማት ኮሚሽን ምክትል ኮሚሽነር ዶክተር ጸጋ ለማ በሕገወጥ የእንስሳት እርድ ጤንነቱ ያልተጠበቀ ሥጋ ለማህበረሰቡ ተደራሽ እንዳይሆን ቁጥጥርና ክትትል የማድረግ ሥራ እንደሚሰራ ገልጸዋል። ከበዓል ጋር ተያይዞ እንደሚታወቀው 3 የቄራ ድርጅቶች አሉ በከተማችን አዲስ አበባ ውስጥ። እነዚህን 3ቱን ቄራዎች በበላይነት በመቆጣጠር በተለይ ለመጪው የፋሲካ በዓል ሰፊ ስራዎችን እየሰራ እንገኛለን። ስራችንን የምንጀምረው አጠቃላይ የምድረ ግቢውን ንጽህናና ለእርድ ምቹነትን ከማስተካከል አንጻር ነው። ከዚህ አንጻር የማረጃ ክፍሎቹ የእርድ መፈጸሚያ መገልገያ ቁሳቁሶችን በሐኪም የተመረመረውን ጤናማ ስጋ ደግሞ ለየተቋማቱ ለየህብረተሰቡ በሚሰራጭበት ሁኔታ ለማጓጓዣነት የምንጠቀምባቸው ተሽከርካሪዎች ደህንነትና ንጽህናን እንዲሁም ሌሎች ግብአቶችን በአግባቡ መዘጋጀታቸውን ማረጋገጥ ስራ ይጠበቅብናል። ያንን ማረጋገጥ ችለናል ማለት ነው። አሁን ላይ ከዚህ አንጻር ዝግጁ ሆነው ያለበት ሁኔታ ነው ያለው። በባለፈው ዓመት 174 ሕገወጥ መሸጫ ቤቶች ላይ ግድፈት ተገኝቶ እርምጃ ተወስዷል። በተወሰደው እርምጃ 2.7 ሚሊዮን ብር ገቢ ተደርጓል። በቀጣይ በሚከበረው የትንሣኤ በዓልም ሕገወጥ እርድንና የሥጋ ዝውውርን የመቆጣጠር ሥራ ይሰራል ሲሉ ተናግረዋል። ያልተመረመረ ሥጋ ለማህበረሰቡ ተደራሽ እንዳይሆን የቅድመ ዝግጅት ሥራ ተሰርቷል ሲሉም ገልጸዋል። ጤንነቱ የተጠበቀ ደህንነቱ የተረጋገጠ ሥጋ ለማህበረሰቡ ተደራሽ እንዲሆን ለእርድ በማቅረብ እንስሳት ላይ የቅድመና የድህረ እርድ ምርመራ ይደረጋል። ሥጋ ቤቶችን የማደስ የማረጃ ቁሳቁሶች፣ የሥጋ ማንጠልጠያ መሳሪያዎች፣ ማጓጓዣ ተሽከርካሪዎች ላይ ምርመራ የማድረግ ሥራ ተሰርቷል፣ ተጠናክሮም ይቀጥላል ሲሉ ጠቁመዋል። መልካም በዓል። የአዲስ አበባ አርሶ አደርና ከተማ ግብርና ልማት ኮሚሽን